ሊቀ ጳጳሱ ብፁዕ አቡነ ይስሐቅ አለቀሱም። በጣም አሳዘነኝ፣ አስለቀሰኝ። እግዚአብሔር ክፉ ሰዎችን ያስነሳል፣ እግዚአብሔር በክፉ ሰዎች ይቀጣል። ወጣቶች በእጮኝነት ጊዜ ወጣቱ በእጮኝነት ዘመኑ እንኳን ሲተዛዘን እኮ በረደሽ ጃኬት የለስጥሽ ይባባላል። በእውነቱ እጮኝነትን በተመለከተም መጋቤ ሃይማኖት መምህር ምትኩም እጮኝነት እንዴት መጠየቅ ይቻላል? ያጠቃልልን ነው። መጠየቅ በሶስት መልኩ መጠየቅ ይቻላል። አሳና ጾም ይትብሉ ስጋ ዘወቱ ደም ይላል። እውነት ነው። ደም ያለውን ስጋ አትብሉ፣ ስጋ እንስሳ ዘወቱ ደም ያለውን አትብሉ ነው ያለው። ግን ቀጥለው ምንድነው? ወይ እምን ላይ ኮኑ እንስሳ ነው የሚለው። የእንስሳ ዘርም ካልሆኑ ያ ማለት ደም ከሌላቸው እንደ አሳ ካሉትም አትብሉ። ከሐዋርያት መካከል የተፈወሰ ሐዋርያ የለም። ለምን? መጽሐፍ ቅዱስ ስታነቡ ከሐዋርያት መካከል ክርስቶስ ፈወሰው የሚባል ሐዋርያ ሰምታችሁ ታውቃላችሁ? የተወዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። መረጃው ለመላው ዓለም እንዲዳረስ ላይክ እና ሼር ማድረጋችሁ እንዳይዘነጋ። በተለይ ይህ መረጃ በድጋሚ ለመላው ኦርቶዶክሳውያን እንዲዳረስ ከ1000 በላይ ላይክ ያስፈልጋል። ሌሎች የያሮስ ቻናሎችን ሰብስክራይብ በማድረግም ቤተሰብ ሁኑ። በተለይ ያሮስ መዝሙርን ሰብስክራይብ በማድረግ ሊንክ ዲስክሪፕሽን ላይ አለ። ኦርቶዶክሳዊ መዝሙሮችን ኦርቶዶክሳዊ ስብከቶችን በዚያ የምታገኙ ይሆናል። በቀጥታ ወደ መረጃችን አምራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስት ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። እናታችን እመቤታችን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደየማዕረግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። በቀጥታ ወደ ቪዲዮ መረጃዎቻችን እናመራለን። ከሐዋርያት መካከል የተፈወሰ ሐዋርያ የለም። ለምን? ርዕሰ ሊቃውንት አባ ገብረ መጽሐፍ ቅዱስ ስታነቡ ከሐዋርያት መካከል ክርስቶስ ፈወሰው የሚባል ሐዋርያ ሰምታችሁ ታውቃላችሁ? እስቲ ንገሩኝ። ጌታ የ38 ዓመት ድውይ ፈወሰ ተብሏል። ጎባጣ ቅንቷል፣ ዲዳት አናግሯል፣ ሽባ ተርትሯል። ያልፈወሰው እጁ እንዲህ ያለውን ሁሉ ዘርግቶታል። የታጠፈውን ክርስቶስ ያላደረገው ዕውር አብርቷል። ሁሉን አድርጓል። እስቲ ክርስቶስ አዳነው የሚባል ከ12ቱ ሐዋርያት እገሌን ወይ ቶማስን አዳነው ወይ ዮሐንስን አዳነው ነው? ሰው አይደሉም እነዚህ፣ አይታመሙም። ለምንድን ነው ሲባል ሊቃውንት ሲተረጉሙ ምን እንደሚሉ ታውቃላችሁ? ለእናንተ ጤንነት ዓላማችሁ አይደለም ሲላቸው ነው የሚሉት። ጤንነት ዓላማችሁ አይደለም፣ የእናንተ ጤንነታችሁ እኔን ማግኘት ነው። በሽታው ቁም ነገር የለውም። ስትሞቱ ታርፉታላችሁ፣ ትከብሩበታላችሁ። ቁም ነገራችሁ አይደለም። እና ለሐዋርያት ክርስቶስ ለሐዋርያት ፈውስ ሰጠ ተብሎ ያልተጻፈና እሱም ያልፈወሳቸው ጤንነት ለክርስቲያን ዓላማው ስላልሆነ ነው። ለሐዋርያትም ዓላማቸው አይደለም፣ ለእኛም ዓላማችን አይደለም። ከፈለገ ይሰጠናል፣ ካልፈለገ ይቅር። መንግስተ ሰማያትን ግን ፈቅዶ ይስጠን። ይቆየን። ጤንነት ለክርስቲያን ዓላማው አይደለም። በጣም እንደው ደስ ያለኝ አስተምህሮ ነው። ብዙዎቻችን ገዳማት እንሄዳለን፣ አድባራት እንሄዳለን። ስጋዊ ጤንነትን ለማግኘት የተለያዩ የማንሄድባቸው የጸበል ስፍራዎች፣ የድነት ቦታዎች የሉም። ከዛ በኋላ እንደው እግዚአብሔር ፍቃዱ ሳይሆን ቀርቶ ባንድን ወይም ደግሞ ያመመን ህመም ባይሻለን እግዚአብሔርን እናማራለን፣ የለም እንላለን፣ ሃይማኖት እንለውጣለን፣ ቤተክርስቲያን መሄድ እናቆማለን፣ እርሱን እንወቅሳለን። አንተ አለ የምትልባቸው ቦታዎች ሁሉ ላይ ግን የለህም ብለን እናማረዋለን። ግን ይህንን እኛ ብንረዳው እግዚአብሔር የሰጠንም እግዚአብሔር የነሳንም እሱ ምክንያታዊ ስለሆነ ነው። እግዚአብሔር ለምን ተብሎ የሚጠየቅ ፈጣሪ አይደለም። ለምን አትባልም? ለምን ይባላል? እንደውም በአንድ መዝሙር ላይ ሰምቻለሁ። ለምን የሚባል አምላክ አይደለም፣ ሁሉን አዋቂ እርሱ ስለሆነና ለክርስቲያን ጤንነት ዓላማው አይደለም። የአባታችን የአባ ገብረ ኪዳን በቂ መልስ ነው። ወደ ቀጣይ እስቲ መረጃ እናምራ። እግዚአብሔር ጨካኝና ክፉ ሰዎችን ያስነሳል። ሊቀ ሊቃውንት ስሙር አላመረው እግዚአብሔር በክፉ ሰዎች ይቀጣል። ምህረት የማያውቁ፣ ፍቅር የማያውቁ፣ ይቅርታ የማያውቁ፣ ወንድምነት እህትማማችነትን ወንድማማችነትን የማይፈልጉ፣ ጥቅም ብቻ ማዕከል ያደረገ ወንድማዊነት፣ እህትማማችነት፣ ቤተሰባዊነት ትርፍና ኪሳራ ያሰላ የሚኖር እንደዚህ አይነት ቅጣት ያመጣል እግዚአብሔር። ታውቃላችሁ ያ በኤሊ ዘመን የነበረው ቤተ መቅደስ ባደፈ ጊዜ አህዛብን አስነስቶ እግዚአብሔር እስራኤልን ቀጣ። ታቦታቸው ተማረከ፣ ካህናቱ ተገደሉ፣
ቤተ መቅደሱ ሲያድፍ እንዲህ ነው ዛሬ የሚያደርገው እግዚአብሔር። ክፉ ሰዎችን ያመጣል ይቀጣል። እና ሰውነታችን በምንድነው ይሄን ሁሉ ቅጣት የሚቀበለው ለምንድነው የሚለውን ሁለት ጥቅሶች ልንገራችሁ። መጀመሪያው የይቅርታ ልብ የለንም። በቃ ይችን እንያዝ። እምንጾመው ከቂም ጋር ነው፣ እምንጸልየው ከቂም ጋር ነው። በዋናነት ደግሞ ነው የሚታየኝ ሀገራዊውን ነገር እያሰብኩ ነው እንጂ የሆነ ፐርሰናል የሆነ ነገር እንኳን ቢሆን ምናልባት እንደምንም ሽማግሌ ሊፈታው ይችላል። አንዳንድ ነገሮቻችንን ስታዩአቸው ግን ጸሎትን መናም ያስቀሩ ይሄን 55 ቀን ጾመን ከነነዌ እንድናንስ የሚያደርጉ የጾም አይነቶች አሉ። ነነዌ ስንት ቀን ነው የጾምነው? ይሄን እኛ አብይ ጾምን ስንት ቀን ነው የምንጾመው? ሌሎቹ ጾሞች ስትጀምሩ ነፃ ቀን ይመስለኛል ወደ 100 አካባቢ ቀን መሰለኝ ካልተሳሳትኩ፣ ከሰባቱ አጽዋማት ውጪ የሆነ ቀን። ይሄን ያህል ዘመን እየጾምን ግን በ3 ቀን ይበልጡናል። አይገርማችሁም? እነዚህ የነነዌ ህዝቦች እኮ እግዚአብሔር የለሽ ሆነው ያረጁ እግዚአብሔር የለሾች ናቸው። ሲመለሱ ለካ ልባቸው ተሰረው በ3 ቀን ከእግዚአብሔር ጋር ታረቁ። ይሄን ያህል ቀን እየተጾመ ለምንድን ነው እንደው እግዚአብሔር እኛን እንባችንን የማያብሰው ጦርነት የማይጠፋው ጧት የመጣን እንቅፋት ማታም ቀንም እየደጋገመም ይመታል? ለምንድን ነው? አያችሁ ክርስቲያኖች፣ እግዚአብሔር ጦርነትንም የሚያመጣ ዝም ብሎ እንዲሆኑ በጣዋጭ ሰዎች ስላሉ ብቻ እንዳይመስላችሁ። እግዚአብሔርን እሺ ብሎ ሰምቶ በቅልቡና የሚጸልይ በትሁት ሰብና የሚጾም ሰው ከሌለ መቅደሱን ያረከሰ ሰው ከበዛ ይሄው እግዚአብሔር ክፉ ሰዎችን ያስነሳል። ጦርነት ለምንድን የማይጠፋው? ግጭቱ የሁሉ ጊዜ እየጾመ እንደው በነገራችን ላይ ከ365 ቀን ከ215 ቀን በላይ ኦርቶዶክሳውያን እንጾማል። በነገራችን በጣም ብዙ ቀን 100 ምናምን ቀን ብቻ ነው የማንጾመው፣ አጽዋማቱ ብቻ ቢቆጠሩ ማለት ነው። ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዘነገገችው ህግ ነው። እኛ የምንከተለው የተቀበልነው የአዋጅ አጽዋማትን የምንጾማቸው ጾሞች ናቸውና ይህ ሁሉ እየተጾመ ይህ ሁሉ ጊዜ ለእግዚአብሔር የተሰጠ ለምንድን ነው ሰላም ይጠፋው? እርቅ ለምንድን ነው ያልመጣው? ዛሬ ለምንድን ነው የምንጋጨው? የብዙዎቻችን ጥያቄ ነው። እርሱ እግዚአብሔር መልስ አለው። ቢሆንም ግን የኛ ጾም ጸሎት እልህ አለበት፣ ብሔርተኝነት አለበት፣ ቁጣ አለበት፣ ጥል አለበት፣ መቃቃር አለበት፣ ሰውን መናቅ አለበት። ትህትና የለንም። ሁላችሁም እስቲ ራሳችሁን ተመልከቱ። ቢያንስ የምትሰሙ ጎረቤታችሁን ታከብራላችሁ ወይ? ከጎረቤታችሁ ጋር ይጣላችሁ ወይ? ከሩቅ ዘመድ ቅርብ ዘመድ በብሔር ብትሉት በብሔር፣ በስራ ቦታ ብትሉ በስራ ቦታ ከስንቶቹ ጋር ተጋጭታችኋል? ዛሬስ ከስንቶቹ ጋር ተጣልታችሁ ነው ያላችሁት? ከስንቶቹስ ጋር ተለያይታችሁ ነው ያላችሁት? አሁን በዚህ ሰዓት እየጾምን ባለንበት አብይ ጾም 6ኛ ሳምንት እየመጣ ባለበት ሰዓት ምን ያሎቻችንን እግዚአብሔር የኛን መስዋዕት ይቀበላል? ጾማችንን፣ ስግደታችንን፣ ልመናችንን፣ ምጽዋታችንን እግዚአብሔር ይቀበላል ብለን እርግጠኛ ምን ሆን ምን ያሎቻችንን? አንድ ጥያቄ ነው የሚጠይቀን። መስዋዕትን ከማቅረብ በፊት በደጅ የወደቀው ወንድምን አንሳው ነው። በቃ አለቀ። ርዕሰ ሊቃውንት ታላቁ አፈ ሶከር አፈጦም ዮሐንስ አፈወርቅ ይህን ነው የሚለው። ወዳጄ ሆይ መስዋዕቱን በቤተ መቅደሱ ፊት ከማቆም በፊት መለስ ብለ ያለፍኮም በጎዳና ተኝቶ ያለውን ወንድምን ተመልከተው፣ ቅድሚያ መስዋዕቱን ለሱ ስጠው ይላል። እሱን ይቅር በለው፣ ከዛ መስዋዕቱን ለእግዚአብሔር አቅርብ። ምክንያቱም እግዚአብሔር የሚበላ የሚጠጣ አምላክ አይደል። የምናቀርብለትን መስዋዕት ጥላ ብናገርግ የሚሸፈን አምላክ አይደል። መብራት ብናበራኮ እሱ ብርሃን ፈልጎ አይደል። እኛ ቀናይነታችን መስዋዕታችን ለሱ ለማቅረብ የምንሄድበት ርቀት እንጂና የተወዳጁ ቤተሰቦቻችን መጀመሪያ እርቅ፣ መጀመሪያ ሰላም፣ መጀመሪያ ፍቅር፣ መጀመሪያ አንድነት፣ መጀመሪያ ህብረት፣ መጀመሪያ ከሱ ጋር ያለን ቅርርብ፣ መጀመሪያ እሱን መሆን ይጠበቅብናል። ወደ ቀጣይ መርጃ እናምራ። አሳ አንዳንዶቹ የሚያነሱት አሳ ይበላል አይበላም የሁሉ ጊዜ ጥያቄ ነው። በቃ የማልዳ ጥያቄ ነው። ማጣቀሻም እንበላ አሳ ሚል አለ፣ ትብሉ ስጋ ዘእንበላ አሳ ዘእንበላ አሳ ሚል አለ። ከዛ በተጨማሪ አሳ ደም አለው ደም የለውም ደም ስለሌለው ነው እንደዚህ ብሎ የሚያነሱ ብዙ ማጣቀሻ ያው ለራሳችን ድክመት ብዙ ምንፈልጋቸው ማጣቀሻዎች አሉና ለሱም የሚያነሱት ሐሳብ አለ። አሳ አሁን እንደው የማያዳግም ምላሽ እስኪ ሊበሉት የፈለጉትን ነገር ጥሩ ነገር መስጠት የተለመደ ነው። መጽሐፍ ይሄም ራሱ መጽሐፉ ምንድነው የሚለው ፍትሐ ነገሥቱ ከተባለ ይትብሉ ስጋ ዘቦቱ ደም ይላል። እውነት ነው። ደም ያለውን ስጋ አትብሉ፣ ስጋ እንስሳ ዘቦቱ ደም ያለውን አትብሉ ነው ያለው። ግን ቀጥሎ ምንድነው ወይ እምን ላይ ኮኑ እንስሳ ነው የሚለው የእንስሳ ዘርም ካልሆኑ ያ ማለት ደም ከሌላቸው እንደ አሳ ካሉትም አትብሉ ብሎ ነው ያስቀምጠው።
ወይም ምን ላይ ኮኑ እንስሳ ላልወሙ ደም እኮ ነው ያችን ብቻ ተቆርጣ ነው ምን ሰማት ማለት ነው ያችኛዋ ኋላ ሄዶ ነው በመጨረሻ ደግሞ እንደገና ይቀጥልና ሌላኛው ገጽ ላይ ስትገባ ደግሞ አሁን የጠቀስካቸው ጥቅሶች ትብሉ ስጋ ዘመን አሳ ምትለዋ ማለት ነው አሳ ሳይቀር አትብሉ ወይም ያላሳ አትብሉ ተብሎም ሊተረጎም ይችላል እሷ ደግሞ ቀጥላ ትመጣለች ማለት ነውና የመጀመሪያው ንባብ ላይ ግን ወይም ላይ ኮኑ እንስሳ ላልወሙ ደም የሌላቸው እንስሳም ካልሆኑ ደግሞ እንዳሳ ካሉትም አትብሉ ደም የሌላቸው እንዳሳ እንደንስሳት ያልሆኑ ማለት ምን ማለት ነው ከተባለ እንዳሳ ያሉት ናቸው ሌላ እኮ የለም ደም የሌለው እንደንስሳ ያለ ሌላ ነገር የለም እሱ ነው የሚሆነው ስለዚህ እሱን ሲጀምር በቤተክርስቲያናችን አይበላም ይሄ ሲኖዶስም ወስኗል እኮ የተወሰነበትን አንቀጽ በአካል ባላየውም ግን ከአባቶች እንደሰማሁት የኛም ሀገር የኛም ቤተክርስቲያን ሲኖዶስ በብፁዕ ቅዱስ አቡነ ተክለ ሃይማኖት ዘመን ነው ሲባል ሰምቻለሁ አሳ እንዳይበላ ተወስኗል የሲኖዶሳችን ውሳኔ ነው ባጭሩ የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ የሆነ ሁሉ የሲኖዶሲ ውሳኔ ነው ብሎ ለአክብሮ ሊቀበለው ይገባል የአሳ ጉዳይ በጣም አነጋጋሪ ነው ሰው ለመብላት ሲፈልግ ለምሳሌ ዘፈን ለመስፈን ሲፈልግ እኔ ዘፈን እኮ ዳዊት እኮ ዘፈነ ይላሉ ማለት ነው ለመነቀስ ሲፈልጉ የሆነ አባት እኮ ተነቅሷል ስለዚህ ብንቀስ ችግር የለውም እንላለን እና አሳ ለመብላት የፈለገ ሰው አሳ ጾም አለው የለውም የሚለውን ክርክር ያቀርብና የለውም ይላል አለው ይላል መብላት የሚፈልገው አለ ወደሚለው ያዘነብላል መብላት የማይፈልገውና ጾሙን የሚያከብረው የለም ይላል በፍትሐ ነገሥትም አባቶቻችንም እንደተናገሩት በተለይ ሊቀ ሊቃውንት ስምዐ ኮነ መላክም እንደነገሩን በቃ ቅዱስ ሲኖዶስ ወስኗል አንደኛ ሁለተኛ አከራካሪ እንደውም በኒቂያ ጉባኤ ላይ ይመስለኛል ሁለት አከራካሪ ነገሮች ሲነሱ ወደሚያከራክረው አርሎ ማለት ጾም ይጾማል ለጾምም ጾም ይጾማል ለጾም አሳ ጾማል ለየለውም የሚለው ክርክር በጣም ሲያግል ጾም አለ ወደሚለው አርሎ እናንተን ወደሚጎዳው አርሎ ነው በቃ ጾም አለ የለውም ሲባል ጾም አለ ወደሚለው አርሎ ብለው ወስኗል ሁሌም ነው በየትኛውም ቦታ ላይ ክርክር ቢነሳ አለ ወደሚለው ነው ማዝላት ያለብን ወደ ነፍሳችን እንጂ ወደ ስጋችን አይደለም ብንበላ ለስጋችን ነው ብንጾም ለነፍሳችን ነው ስለዚህ ወደ ነፍሳችን እናርላ የሚለው ወደ ቀጣይ መረጃ እናምራ እስቲ ከእጮኝነት ጋር የተገናኙትን ነገር አመጣለሁ ኋላ ሊቀ ጳጳሱንም አሰማቸዋለሁ ከእጮኝነት ጋር የተገናኘውን ነገር ላስደምጣቸው በርዕሰ ሊቃውንት አባታችን አባ ገብረ ኪዳንና በመጋቤ ሃይማኖት መምህር ምትኩ አበራ አከታተየ ላስደምጣቸው ወጣቱ በእጮኝነት ዘመኑ እንኳን ሲተዛዘን እኮ በረደሽ ጃኬት የለስቱሽ ይባባላል በእውነቱ ያው ሰማዋለን እኮ እናውቃቸዋለን ማለት ነው እንዲህ ላርግልሽ በዚህ አረ አትልከም እኔ እመጣለሁ ይባባላል ኋላ ለአንደኛው አይጣ ላይ ድረስ ሴቱም ያውቅበታል እኮ እንግዲህ ሴቱ ራሱ መርጌታ ሲያገቡ አቤት 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 የኔታ አገሮት ልጣወት ነጠላውት ልጣብልዎት እንትን ላምጣልዎት እንደዚህ ላርግ ይላሉ ቅልስልስልስልስ ይያሉ አዎ እንግዲህ መጽሐፉን ያለኝ ያላልኩም ማብላክ እንደዚህ ያሉ ይቅለሰለሳሉ በሁለተኛው ቀን በሶስተኛው ቀን እየተጃጃሉ ጀዋላ ቁጭ ቄስ የማህሌት አድሮ ሲመጣ እሷ አይዳ ጎረቤት ለማብሸቅ እኮ ነው ማህሌት አድሮ ቅዳሴ አድሮ ሲመጣ እሷ ጎረቤት ቁጭ እንጀራ የለም ሰርታ አትበላ እንዲህ ያለ ሴት እግዚአብሔር ይጠብቃችሁ እንዲህ ያለ ባለም ይጠብቃችሁ እሱን ነው የምነግራችሁ ማለት ዘይቱ እያለቀ ትግስቱ እያለቀ ድሮ እኮ እንደው አሁን አይ እኔ እንደው አሁን በስልክ ተጣልታችሁ ስትመጡ ባልና ሚስት በጣም ነው የሚገርመኝ ስልክ በቃ ስልክ ዘግታብኛለች እንሳ ለንፈተን አሁን እንደዚህ ይባላል ድሮ እኮ ሲያጫት እኮ ስልክ ስራ ይዤ ነው ያላነሳው አረ ችግር የለም እንደዚያ እኮ ነው የሚለው ፊት ማለት ነው ቀድሞ የሚለው እንደዚያ ነው ባላ ዘይቱ እያለቀ መብራቱ እየጠፋ ትዳሩ ራሱ ሲወል መሆን ይጀምራል እጮኝነት እንዴት መጠየቅ ይቻላል ያጠቃለልን ነው መጠየቅ በሶስት መልኩ መጠየቅ ይቻላል እጮኛ እንድትሆነኝ ወይም አንዲት ሴት እጮኛ እንድትሆን ሴት መጠየቅ ብዙ ጊዜ አልተለመደም ግን ነውር አይደለም ራሱ በነገራችን ላይ ያው ከአዳም ጋር የተገናኘ ታሪክ አለው ግን ይሄ ድፍረት ወይም ዶግማ ወይም ቀኖና መጣስ አይደለም ሴት ልጅ ወንድ ልጅ ብትጠይቅ ማለት ነው ዓለሙ የሚባል ብዙ ነገር አለ ይኮራል እንደዚህ ይሆናል እኛ ያወራን ያለነው አሁን በመንፈሳዊ ህይወት ውስጥ ሆነን ነውና በዓለሙ ሴት አይናውጣ ነች እንዴት ትጠይቃለች በመንፈሳዊ ህይወት እንደዚህ አይነት ነገር የለም አይናውጣ ኩራት ድፍረት ምናምን የሚል ነገር የለምና መሳሳብ እንኳን በዚህ ህይወት ውስጥም ያለ ፎቶዎች አሉ በነገራችን ላይ ማለት ነው ስለዚህ መጠያየቁ በሶስት ወገን ይሆናል አንደኛ በቀጥታ ሁለቱ ወንዱ ሴቷን ሊጠይቃት ይችላል በግንባር ምንድነው የሚጠይቃት
የጮኝነት ህይወት እንደሚጀምሩ ለቁም ነገር እንደሚፈላለጉ መጠያየቅ ይችላሉ ማለት ነው ከዚህ በኋላ። ሁለተኛ በደብዳቤ መጠየቅ ይችላል። ይሄ ዝም ብሎ ሞትኩልሽ አበድኩልሽ ምናምን ሳይሆን በቁም ነገር ማለት ነው። ከዚህ በኋላ አብረን መቀጠል አስቤያለሁኝ የሚል ደብዳቤ ሊጽፍ ይችላል። ሶስተኛ በሽማግሌዎች ሊያስጠይቃት ይችላል። ሽማግሌ ሲባል ለግድ ሽመት ማውጣትና ሪዝ ማብቀል አይጠይቅም። ሽማግሌ ማለት ጓደኞቹ ሊልክ ይችላል ማለት ነው ለሷ ማለት ነው። እሷም በጓደኞቿ በኩል ልታስጠይቀው ይችላልሽ። በሽማግሌ ማስጠየቅ ይችላል። ይሄንን አይደለም ነው ፍትሐ ነገሥቱ ነው አንቀጽ 24 841 ላይ መጀመሪያ ማግባቱ ላልተረጋገጠ ሰው ማጨት አይገባም ይላል። ልብ አድርጉ። እሱም ማረጋገጥ አለበት ሲጠይቅ እጮኝነት ማለት ነው። ሲጀምር ተላኪዎቹ ማረጋገጥ አለባቸው። ማረጋገጥ ላልተረጋገጠለት ሰው ማጨት አይገባም ይላል። ሁለተኛ የሚያጩለት ሰው በሌላው ሞግዚት ስር በርግጥ ካልሆነ ለራሱ ሊያጭ ያም ባይሆን ደግሞ ራሱ ወይም ደብዳቤ ጽፎ ወይም ሽማግሌ ሊሆነው በሚወደው ሊያጭ ይገባል ይላል። ራሱ ሊያጭ ይችላል፣ ደብዳቤ ጽፎ ሊያጭ ይችላል፣ ሽማግሌ በሚሆነው ሰው በኩልም ማጨት ይችላል ማለት ነው። ስለዚህ ደብዳቤ መጻፍ፣ ራሴ እጄ መጠየቅ፣ በሰው በኩል ማስጠየቅ ይቻላል። ግን ለጋብቻ ስወስን ነው። ለጋብቻ ስወስን እገሌን ማግባት አለብኝ ብዬ መርጬ ከዛ በፊት ግንኙነቱ የቅርብና የሩቅ ብለን ልንወስነው እንችላለን እንጂ ይኖራል። አብሮ በማገልገል ሊኖር ይችላል፣ አብሮ በመስራት ሊኖር ይችላል፣ አብሮ በመሆን ሊኖር ይችላል። ማላውቀው ሰው አይደለም መቼም ፕሮፖዝ ማደርገው። በቀለበት መተጫጨትን ያጽኑ ይላል። ይሄ ዝም ብሎ ተንበርክኮ ታገብኛለሽ የሚል የለም በክርስትና ህይወት። ምንድነው የሚለው? ይሄን የማጽናት ግብር ይላል ከሽማግሌዎች ወገን በሁለት ካህናት ፊት እጅ በመጫን በሚያከብር መስቀል በቀለበት መተጫጨትን ያጽኑ ይላል። ፕሮሰሱን ነው የሚነግረን ማለት ነው። ራሱን የቻለ ጸሎት አለው። በመስቀል የቃል ኪዳን መጋባት ስርዓት አለው። ቀለበቱም እዛ ጋር ነው የሚመጣው ማለት ነው። ታዲያ ጋብቻ ላይ ቀለበቱ ለምን ይፈጽማል? እሱ በኋላ ላይ እንመለከተዋለን። ይህንን የማጽናት ግብር ከሽማግሌዎች ወገን በሁለት ካህናት ፊት እጅ በመጫን በሚያከብር መስቀል በቀለበት መተጫጨትን ያጽኑ ይላል። እንግዲህ ከጮኝነት ጋር በተገናኘ ከፕሮሚስ ከሚባለው ቀለበት ጋር በተገናኘ ከተጋቡ ደግሞ በኋላ ያለው ነገር ጋር በተገናኘ ርዕሰ ሊቃውንት አባታችን አባ ገብረ ኪዳንና መጋቤ ሃይማኖት መምህር ምትኩ አበራ ናቸው በስፋት የገለጡልን። እኒህነት ወቅታዊ ጉዳዮችን ወጣትነትን የተመለከቱ ደግሞ በትዳሩ ዓለም ያለውንም ነው ማስቃኛችሁ። ላይክ ያደረጋችሁ ነው ግን እንዴት ነው ሰብስክራይብ ሳደረጋችሁ? ኧረ ተው 100 ሺህ እንኳን ድረስ ተው ገደላችሁ። እስቲ አዳርሱ። እንደው እስቲ ቀላል ነገር ስሩ። 100 ሺህ ድረስ ሌሎች አማራጮችን ተጠቀሙ። በዚህ አጋጣሚ ማለት ነው የአሮስ መዝሙር ሚሊዮንም ሰብስክራይብ አድርጎ ወደ አባታችን ገበሬው ጳጳስ ወደሚባሉት ደገኛና ቅኑ ትሁቱ አባታችን በገጠር በከተማው የሚሄዱ ጋራ ሸንተሩን የሚወርዱ ከሀገረ ስብከታቸው የማይወጡ ለስብሰባና አስቸኳይ ካልሆነ በቀር ወደ አዲስ አበባ የማይመጡ ደግሞ እንደ ሶስተኛው ፓትርያርክ እንደ ብፁዕ ወቅዱስ አቡነ ተክለ ሃይማኖት በረከታቸው ይደርብንና እንደሳቸው አልባስ የመነኮሳትን ልብስ የምናኔ ልብስ የሚለብሱ አስኬማቸው እንኳን የሚወደድላቸው አንደበታቸው የሚጣፍጥላቸው እዚህ ቦታ ተገኝተዋል ተብለው በሐሰት ስማቸው የማይነሳላቸው ታላቁና ትሁቱ ደገኛው አባታችን ብፁዕ አቡነ ይስሐቅ አለቀሱ። አያይዞም የመከሩን ምክር አለ። ሁለቱንም ማስደምጬ እመለሳለሁ። በጣም አሳዘነኝ፣ አስለቀሰኝ። እኔ ሄጄ ነበር። እንግዲህ መቼም በእውነቱ የእናንተ ተላላኪ እኔ እናንተ ልካችሁኝ ሄጃለሁ። በእውነቱ እናንተም ደግሞ ደርሳችሁ ጠይቁ። ያየሁት አስለቀሰኝ። ህፃኗ ልጅ ከዚህ ከማደንዘዣው ላይ ነቃችና በዚያ በኩል እናቷ ስለተኛች እናቴ እንዴት ናት ተሻላት ወይ ትላለች። ደግሞ የሚገርመው እኮ የወንድሟን ማረፍ አልሰማችም። እዩ እግዚአብሔር ልጆች፣ እንዲህ አይነት አደጋ፣ እንዲህ አይነት ችግር፣ እንዲህ አይነት በጣም አያስለቅስም? የእግዚአብሔር ልጆች በቃ አሁን ያረፉት አረፉ፣ ወደማያልፈው ሄዱ። ምንም አይደለም። ነፍሳቸውን በገነት በመንግስተ ሰማያት ያሳርፍልን። ቢኖሩ ጠርተን እንጠቀማቸዋለን። ኑ በዚህ ጋር እጣኑን ይዛችሁ ነው፣ ጧፉን ይዛችሁ ነው፣ ኑ እዚህ ጋር የተጎዱትን የተራቡትን አብሉ እንላቸዋለን። ግን ያው የተሰጣቸው ቀን ስለሆነ ሄዱ። ምንም አይደለም። እግዚአብሔር በዚያ በሰላሙ ቦታ ያኖርልን። የቀሩትን ደግሞ እስቲ ጠይቋቸው።
ለአምስት ለአስር ሆናችሁ ሲጠይቀ ይሄ እናንተ መገለጫችሁ እግዚአብሔር መከራም ሲመጣ ደግሞ ለኛ መታያ መድመቂያችን ነው እንጂ ሌላ ጉዳይ አይደለም ይወለ በሃይማኖት ስንኖር እንዲህ አይነት ነገር አለ ምንም ያስፈራ ጉዳይ አይደለም እግዚአብሔር ከመንግስቱ ያስወጣን እንጂ የዚህ ዓለም ነገር ምንም አይጠቅም እና ስለዚህ እባካችሁ እናንተ ያውነ ተክለ ሃይማኖት በረከት በእውነት የሳቸውን የጻድቁን በረከት ያገኛችሁ የሁለተኛውንም ያባታችን የደጉን በእውነቱ የሳቸውንም በረከት የሳቸው ጸሎትም ሁሉ ቀን ከናንተ ጋር ስላለ እነዚህንም እርዷቸው ጠይቋቸው ደስ ብላችሁ ጠይቁ አይዟችሁ የናንተ ወንድሞች እህቶች አባቶች እናቶች ናቸው ጠይቋቸው እግዚአብሔር ይማራችሁ በሏቸው የሚያስፈልጉንም አሁን መግለጫ እኮ ምንም መግለጫ ምን ይሆናል ብላችሁ ነው እስቲ ደረስ በሉ በእግራችሁ ተረግጣችሁ እዩ መከራውንም እዩ እስቲ እንዲሁ እንዴት ያለ ነገር እንደሆነ እና ሌላው ነገር ደግሞ ወደምንጓዝበትም ምን ሰራውን ስራም እግዚአብሔር እንዲያሳካልን በጸሎት ነው መንቀሳቀስ እንዲሁ በጉልበት አይሆንም በገንዘብም ብዛት አይሆን በእውቀትም አይሆን እግዚአብሔር ሲፈቅድ ነው እንግዲህ መቼም ወደ አንድ መንደር ሂደን በዚያ ምን ሰራውን ነገር ሁሉ ምናደርገው እሱ ካልፈቀደ አይሆን እና ስለዚህ በዚህ አይነት ስራችን መስራት አለብን በዚህ ሰዓት የሚያዋጣን ክርስቶስ ብቻ ልብስ የሆነው ክርስቶስ ምግብ የሆነው ክርስቶስ ሰላም የሆነው ክርስቶስ ፍቅር የሆነው ክርስቶስ ለኛ ዋጋ የከፈለው ክርስቶስ ከደጁ መተን ከፊቱ ቁመን እማናፍርበት ክርስቶስ መንገዳችን ትንሳያችን ሰላማችን ፍቅራችን ይወላችሁ ብንራብ ሚያጠግበን እሱ ነው ብንቸገር ብናለቅስ ሚያረጋጋን እሱ ነው ሰላም የሚሰጠን እሱ ነው ወደሱ ከፍ ማለት ይገባል ከፍ ያርጋችሁ እግዚአብሔር የብፁዕ አቡነ ይስሐቅ በረከታቸው በሁላችን ላይ ትደር በእውነት እንዲያነት ደገኛ አባት አናጺው አባ ጳጳስ ገበሬው ጳጳስ በመባል ይታወቃሉ ብርቱ ጳጳስ እውነቴን ነው በጣም ብዙዎቹ በተለይ ከሳቸው ጋር በቅርበት የነበሩና ያዩ ስለሳቸው ተናግረው አይጠግቡም የኛ አባት ሊቀ ጳጳስ በረከት በሁላችን ላይ ትደር ሀገረ ስብከታቸው ወላይታ ነው በእውነት በወላይታ ያሉ ኦርቶዶክሳውያን እጅግ የታደሉ ናቸው ወደ ቀጣይ መረጃችን እናምራ የጨረስን እንገኛለን በመጨረሻ እንግዲህ የርዕሰ ሊቃውንት አባታችን አባ ገብረ ኪዳን አንዴ ወደ ውጭ ይሄድኩ ለአገልግሎት ይርኩኝ ዱባይ የገጠመኝን ልንገራችሁ ኤርፖርት ገብቼ መውጫው ጠፋኝ ይላል ንካተል አንድ ውጭ ሀገር እጃ አንድ ቦታ ለጉባኤ ነው የሄድኩት ዱባይ ስደርስ ኤርፖርቱን አላውቀውም ያው ኤርፖርቱን አላውቀውምና ሰዎቹ ዊልቸር ቡክ አድርገውልኝ ነበር ያው እንደ ቃይ የገፉ አቅጣጫ እንዲያሳዩኝ ማለት ነው እና እዛ ሲሄድ ዝም ብዬ ብዙ እንግሊዘኛ አልችልም ጉድ አፍተርኑን ምናምን እችላለሁ እና እዛ ዱባይ ኤርፖርት ውስጥ ያገኘሁትን ሰውዬ በጣም ነው ማመሰግን ረዳኸኝ እንደዚህ እና እኔ ብዙ ጊዜ አቅጣጫ የማወቅ ችግር አለብኝ አልኩት እንደው ሳስበው ግን ኋላ ጉራ ነው እንዴ አልኩት አቅጣጫ የማወቅ ችግር አለብኝ ስለው ምን አለኝ አይ መግባባት ከቻልክ ችግር የለውም አለኝ እና በህሊኔ ይዤው ቀርቼ ነው መግባባት ከቻልክ አቅጣጫ አይጠፋም ብሎኝ ነው እስኪ በሉት ይንካል መግባባት ከቻልክ አቅጣጫ አይጠፋም ነው ስለዚህ መግባባት ከቻላችሁ የኑሮ አቅጣጫ አይጠፋም እንዳትግባቡ ግን አትማሩ ዝም ለንግግራችሁ ወልዳፋ ምናምን እንጂ ትትናኮ ያስፈልጋል አነጋገር ካነጋገር ይፈረዳል ካያያዝ ይቀደዳል ከሰው ጋር እኮ ተግባብተን ለመኖር ራሱ መማር አለብን ማንበብ አለብን የተወዳችሁ የሰዎቻችን የዛሬ ቪዲዮ መረጃዎቻችን ይህን ይመስላሉ ወዳችሁና ፈቅዳችሁ ስለተከታተላችሁንም በእጅግ እናመሰግናለን ብለዎች አስተማሪ የቪዲዮ መረጃ ማስረጃዎች የሚመለስ ይሆናል ወንድማችሁ ሁሉ መብራቱ ነኝ ያሮስ በተለያዩ ማህበራዊ ሚዲያዎች ላይ መጥቻለሁ ኢንስታግራም ፌስቡክ ቴሌግራም እንዲሁ ደግሞ በቲክቶክ ከዛ ደግሞ በዋናኝነት በዩቲዩብ እኚህ ሁሉ ያሮስና ያሮስ ላይ ትኩረት ያደረጉ ኦርቶዶክሳዊ ላያቸውን በተጠበቁ መልኩ ኦርቶዶክሳዊ ምስሎች ኦርቶዶክሳዊ ቪዲዮዎችን ያጋራው ገኛለሁ ዘማሪን ደግሞ በያሮስ መዝሙር ከ14000 በላይ ባለው ቲክቶክ አካውንት ዩቲዩብ አካውንታችን ገብታችሁ መከታተል ትችላላችሁ ስለዚህ እኚህን ሁሉ አማራጮች ተጠቀሙ ቤተሰቡን ፍቅራችሁን ግለጹልኝ 100000 ደግሞ እንድረስ ደግሞ ላይክ አድርጉልኝ ሐሳብ በነጻነት አቅርቡልኝ ሎሎ መብራቱ ነኝ ተሰናበትኩኝ ክብር ምስጋና ይሁን ለአብ ክብር ምስጋና ይሁን ለወልድ ክብር ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ አሜን